ሰላም ጤና ይስጥልኝ። ለጥር 17 2018 ዓመተ ምህረት በጣም ተስፋ ሰጪና አዲስ የድል ዜና ነው ይዘን የመጣነው። ፋኖ ከጋሸና በ5 ኪሎ ሜትር ርቀት ላይ በርካታ ጠላትን በመደምሰስ አስደናቂ ድል አስመዝግቧል። ታዲያ የሚያስቀውና የሚያስገርመው ነገር ደግሞ በደረሰበት ቅጥቀጣ በጋሸና ከተማ ረፋድ ላይ ጠላት የእርስ በርስ ተኩስ መሃል ከተማ ላይ ተኩስ ልውውጥ ያደረገ ያረፈደ ሲሆን በዚህም በርካቶች ሙትና ቁስለኛ ሆነዋል። ይህንን አዲስና የሚያስገርመው የጋሸና አካባቢ የድል መረጃ እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮ ቫይራል እንዲወጣልን ላይክ በማድረግ ሚዲያውን እንድታግዙ እንጠይቃለን። እናመሰግናለን። አሳምነው ዝጌ ያንተው ክፍለጦር ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። የወረኢሉ ከተማ ከንቲባ የግል አጃቢ አንድ ግለሰብ በግፍ ረሽነዋል። ተጨማሪ ያለን ታደምጡታላችሁ። አርበኛ አስቻለው አለባቸው በወቅታዊ የአፋብን ጉዳዮች ዙሪያ የተናገረው የስልክ ጥሪ ያለ እናስደምጣችኋለን። 7 የብልጽግና መከላከያ ሰራዊት አባላት ፋኖን ተቀላቅለዋል። ተጨማሪ ያለን ታደምጡታላችሁ። ጠላት እርስ በራሱን እንዲጨራረስ ያደረገው ከጋሸና በ5 ኪሎ ሜትር ርቀት ላይ አስደናቂ ድል ተመዝግበዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የወረኢሉ ከተማ ከንቲባ የግል አጃቢ ለጥምቀት በዓል ባንዲራ ሰቅለሃል ያለውን አቶ ጥላዬ ኃይሉ የተባለ የከተማዋ ነዋሪ በግፍ ረሽነዋል። በደቡብ ወሎ ዞን የወረኢሉ ከተማ ከንቲባ የግል አጃቢ ሆነው ታጣቂ በትናንትናው ዕለት ምሽት 1:45 ገደማ አረንጓዴ፣ ቢጫ፣ ቀይ ኮከብ የሌለው ባንዲራ ለጥምቀት በዓል ከተማዋ ላይ ሲሰቅል ነበር በሚል ሰበብ አቶ ጥላዬ ኃይሉ የተባለ የከተማዋ ነዋሪ ግለሰብ ላይ ነጻ እርምጃ በመውሰድ በግፍ ረሽኖታል። ነጻ እርምጃ የተወሰደበት እድሜው 35 ዓመት የሆነው የወረኢሉ ከተማ ነዋሪ ግለሰብ አቶ ጥላዬ ኃይሉ ጦር መሳሪያ ያልታጠቀና በንግድ ስራ ይተዳደር የነበረ መሆኑን ተረጋግጧል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን ከጋሸና በ5 ኪሎ ሜትር ርቀት ላይ ስለተፈጸመው አስደናቂ ጀብድና እርስ በራሳቸው ስለተተኮሱ የጠላት ሰራዊት እናስደምጣችኋለን። አብራችሁን ቆዩ። 7 የብልጽግና መከላከያ ሰራዊት አባላት 7 ጥቁር ክላሽና ከ1400 በላይ ተተኳሽ በመያዝ ማረጉ ተማረ ክፍለ ጦርን ተቀላቅለዋል። ከአንድነቱ ብስራት ማግስት እየተናደ የሚገኘው የብልጽግና ወንበር አስጠባቂ ሰራዊት 6 የ61ኛ ክፍለ ጦርና 1 የ65ኛ ክፍለ ጦር በአጠቃላይ 7 አባላቶቹ ሚኒሊክ እዝ ላስታ ሳምነው ኮር ማረጉ ተማረ ክፍለ ጦርን ተቀላቅለዋል። የክፍለ ጦሩ አመራሮችም አቀባበል አድርገውላቸዋል። 7 ክላሽ ከ1400 በላይ የክላሽ ተተኳሽ፣ 14 የእጅ ቦምብ፣ 7 የወገብና የደረት ትጥቅ በመያዝ የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር አካል የሆነውን ማረጉ ተማረ ክፍለ ጦርን ተቀላቅለዋል። ወደ ሶስተኛው ዜናችን ስናሳልፋችሁ ፋኖ ከጋሸና በ5 ኪሎ ሜትር ርቀት ላይ በርካታ ጠላትን በመደምሰስ አስደናቂ ድል አስመዝግበዋል። በሌላ ክስተት ጋሸና ከተማ ላይ የብርሃኑ ጁላ ሰራዊት እርስ በርሱ ተታኩሶ ሰብአዊ ኪሳራ አስተናግደዋል። አፋብን ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ቀኛዝማች ተበጀ ወርቁ ክፍለ ጦርና አንሻ ክፍለ ጦር የጠላትን ሰራዊት በመቀባበል ሙትና ቁስለኛ አድርገዋል። በትናንትናው ዕለት መነሻውን ከጋሸና አድርጎ ሲጓዝ የነበረ ጠላት የተጠና ጥቃት የተፈጸመበት ሲሆን ከጋሸና በ5 ኪሎ ሜትር ርቀት ላይ በምትገኝ ገጣጢት ተብላ በምትጠራ ቦታ ላይ የቀኛዝማች ተበጀ ወርቁ ክፍለ ጦር ቃኝ በጠላት ሰራዊት ላይ
10 የድምሰሳና 9 ደግሞ ከባድ ቁስለኛ እርምጃ ወስደዋል። አንሻ ክፍለ ጦር ቃኝ ደግሞ በአርቢት ምድር ሌላ በተያያዘ የደፈጣ ኦፕሬሽን ከቀኝ አዝማች ተበጀ ወርቁ ቃኝ ግስላዎች ለማምለጥ ተበታትኖ ሲፈረጠጥ የነበረ የብርሃን ጁላ ሰራዊትን እስከ ነፍሱ ማርከዋል። ገጣጢት ላይ በተደረገበት የደፈጣ ቅጥቀጣና የአርቢት ደፈጣዊ መማረክ የተነሳ በጋሸና ከተማ ረፋድ ላይ የምርኮኛው ብርሃን ጁላ ሰራዊት የእርስ በርስ ተኩስ መሃል ከተማ ላይ ተኩስ ልውውጥ እያደረገ ያረፈደ ሲሆን በዚህም የእርስ በርስ ተኩስ በርካቶች ሙትና ቁስለኛ ሆነዋል። አርበኛ አስቻለው አለባቸው በወቅታዊ የአፋብን ጉዳዮች ዙሪያ የተናገረው የስልክ ጥሪ ያለ አድምጠነው እንመለስ። እንግዲህ ያው አመሰግናለሁ። አርበኛ አስቻለው አለባቸው እባላለሁ። የአማራ ፋኖ ብሔራዊ ኃይል ንቅናቄ ማለት ነው ጎንደር ቀጠና በላይ ዘለቀ እዝ መይሶ ካሳ 2ኛ ኮር የቋራ ኦሚላ ክፍለ ጦር ህዝብ ኃላፊ ነኝ። በጣም ጥሩ አርበኛ አስቻለው አለባቸው ስላገኘው በድጋሚ አመሰግናለሁ። አድማጭ ተመልካቾቻችን እንግዲህ በቀጥታ ስርጭት ስልክ ላይ አርበኛው የድል ዜናዎችን እየነገረን አብሮን የሚቆይ ይሆናል። አብራችሁን ስለምትቆዩ በድጋሚ እያመሰገንኩኝ ምናልባት አርበኛ አስቻለው እንግዲህ ቀጥታ ወደ ድል ዜናውና ቀጣይ ጉዳዮችንም ከመነጋገራችን በፊት እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የአማራ ድርጅት ሆኖ ከተወለደ ቀናቶችን አሳልፏል። በእነዚህ ባለፉ ቀናት ውስጥ ደግሞ የተቀናጀና የተደራጀ የፋኖ ትግል እየተደረገ የድል እየተበሰረ ያለበት ሁኔታ አለና እንዲያው በመጀመሪያ አንድነቱ ስለመጣ በእውነት በጣም ደስ ብሎናል። እንኳን ደስ አላችሁ አርበኞቻችን። ከዚህ ጋር ተያይዞ እንግዲህ የተወሰነ ሀሳብ መግቢያ ሰጥተህን ወደ ዋናው ጉዳይ መግባት ይቻላል አርበኛ። አመሰግናለሁ። እንግዲህ ያው ታችን ለመስራት እንግዲህ በጣም ሁላችንም በየድርሻችን አስተዋጽኦ አድርገናል። እንግዲህ በሀገር ውስጥም በውጭም ያሉ እንግዲህ በትግሉ ደግሞ መሬት ላይ ያለነው ደግሞ እኛ ነንና በጣም በርካታ ፈተናዎችና ተግዳሮቶችን አሳልፈናል። ተወጣም ተወረደም ግን የአማራ አንድነት ቤታችን ወሳኝ ከመሆኑ ሁኔታ ከፍተኛ ስራዎች ሲሰሩ ቆይተዋል። እንግዲህ በከፍተኛ አመራሮች በኩል በስራ አስፈጻሚዎች በኩል ከተሰራ በኋላ እንግዲህ ያው አጠቃላይ የአማራ ሕዝብ ብሎም ይህን ትግል የሚደግፍ ደጋፊዎቻችን በሙሉ ይሄንን የአንድነት ብስራት በጉጉት ሲጠብቁ ነው የነበሩ። እንግዲህ በዚህም እንግዲህ ከፍተኛ ርብርብ ያደረጉ ወንድሞቻችንም በዚህ አጋጣሚ እናመሰግናለን። እንደኛ እንደ ቋራ ኦሚላ ክፍለ ጦርም በተለይ ሁሌም ቢሆን ስለ አንድነት ቁመን የምንዘምር የአመራር ስብስብ ነው ያለ። በዚህም እንግዲህ ያው ክፍለ ጦራችን ምን ያህል አስተዋጽኦ እንዳደረገ እናንተም የምታውቁት ነው የሚሆነው። በውጭም ሀገር ውስጥም ያለ በተለይ ቋራ ኦሚላ ክፍለ ጦር ተደራራቢ ሁሌም የአንድነት ጥያቄዎችን በማንሳትና አብሮ በማገዝ የስራ አስፈጻሚውን በማገዝ ኮሮችንን በማገዝ እስካሁን ወጥተን ወርደን እግዚአብሔር ደግሞ ልፋታችን ቆጥሮት የህዝባችንም ጸሎት አግዞን እዚህ ደርሰናልና እንግዲህ ይሄ ትልቅ የአንድነት ብስራት ከተበሰረበት ቀን ጀምሮ እንግዲህ ጠላት ልቡ እያራደ ባለበት ሁሉ እየተተነተነ የእጅ እየሰጠ ያለበት ሁኔታ ነው። ምክንያቱም የብልጽግና መራሹ መንግስት የአንድነት ምሰሷችን የአንድነት ችቦችን የለኮስነ ቀን ነው። እንግዲህ አጠቃላይ እንግዲህ የነበረው የሞራል የስነ ሞራል ውድቀት የገጠመው ማለት ነው። ስለዚህ ምን ጊዜም ቢሆን አንድነት ለየትኛውም ትግል ወሳኝ ከመሆኑ አንጻር እንግዲህ በዚህ ጀምረናል ማለት ነው። እንግዲህ ከዚህ ድል ከዚህ አንድነት ብስራት ቀን ጀምሮ እንግዲህ እጅግ በጣም በርካታ ነው። ምናልባት እንደው በሌላ ሰዓትን በሰፊው የምንሄድበት እንዳለ ሆኖ ስለዚህ ጉዳይ ግን አንድነቱ ከተበሰረ ቀን ጀምሮ እንግዲህ በተለይ ሰራዊታችን፣ አመራሩ፣ ህዝባችን ትልቅ የመነቃቃት የህሊና ንቃት ነው። በተለይ በሞራሉ እጅግ በጣም ጨምሯል። አሁን ሰራዊታችንም ህዝባችንም በዛው ልክ ነውና ደግሞ ሞራሉ የኮሰሰበት የከሰመበት ፋኖ መጣ ሲሉት እየሮጠ እየፈረጠጠ እየሰጠ ያለበት ሁኔታ ላይ ነው። እንግዲህ በሳቱ ከሰማን ጀምሮና በአጠቃላይ ይበል የሚያሰኝ ነው። ተጠናክሮ ይቀጥላል የሚል እምነት ነው ያለኝ። እንግዲህ ይህን ሀሳብ ባጭሩ እንዲያው ለሁላችንም ደስታ ነው። እንኳን ደስ አለን። ደስታችንም በድርብ ድል ታጅቦ ዛሬን ቀጥሏል ማለት ነው። እንግዲህ ምናልባት ያለኝ ሀሳብ ይሄ ነው። ወደ ድል ዜናዎቼ የማልፍበት ሰዓት ላይ ከደረስኩኝ ለማቅረብ ነው። እንግዲህ መቀጠል ትችላለህ። አመሰግናለሁ። እንግዲህ ሁልጊዜም በተለይ
ደግሞ በተለይ ግሎባል ፋኖ ሚዲያ እና ሌሎች የአማራ ህዝብ ድምጽ የሆኑ ሚዲያዎችም ይህንን የድል ዜና እንግዲህ አንድነት ማግስት ነው እንግዲህ እያበሰርን ያለ ነውና ታጋይ በነገራችን እንግዲህ በተለይ ለየት የሚያደርገው ደግሞ በተለይ በቋራና አካባቢ እረፍት አልባ አውደ ውጊያዎችን እያጠናከርን መቆየታችን ይታወቃል። በርካታ ድሎችን መጎናጸፋችን ይታወቃል። ዛሬ ደግሞ ለየት ያደረገው ምንድነው እንግዲህ ከዚህ ከአንድነት የብስራታችን ጀምሮ ማለት ነው እንግዲህ ከትናንትና ጥር 14 ጀምሮ ማለት ነው 5ኛው 2018 ዓ.ም እንግዲህ በቋራ ወረዳ በሙር በአባይ ዳር አካባቢ እንግዲህ በጀግኖች የጥምር ኃይሎቻችን ታሪክ ተሰርቷል ማለት ነው። በዚህም እንግዲህ እንደምታዩት የአማራ ፋኖ ብሔራዊ ንቅናቄ ማለት ነው በላይ ዘለቀ ጎንደር ቀጠና ማለት ነው መይሳው ካሳ ሁለተኛ ኮር አካል የሆኑት እንግዲህ በተለይ ደግሞ የሁለተኛ ኮር በአርበኛ አየሊ ደገፋው እየተመራ ማለት ነው እንግዲህ የመይሳው ካሳ ሁለተኛ ኮር አካል የሆኑት ቋራ ኦሜላ ክፍለ ጦር 60 የሚሊሻ አባላት 2 ብሬን እና 45 ክላሽ በመያዝ ፋኖን ተቀላቅለዋል። አንድነቱ በተበሰረ ማግስት በርካታ የአገዛዙ ሰራዊት አባላት እየፈራረሱ ወደ ፋኖ እየተቀላቀሉ እንደሚገኙ ይታወቃል። ይህ ብቻ ሳይሆን በተለያዩ ቀጠናዎች ብልጽግና ሲያሳዳቸው የነበሩ ኃይሎች ታጥቀው ራሳቸውን ከአርመኒው መንግስት ጥቃት ሲከላከሉ የቆዩ በመተከል አውራጃ ዳንጉር ወረዳ በሻለቃ ሲሳይ ገነት ሲመሩ የነበሩ 60 አገው ተወላጅ ወንድሞቻችን አባላትና መሪው ሻለቃ ሲሳይ ገነት በቀን 14 2018 ዓ.ም 2 ብሬንና ከ45 በላይ ክላሽንኮቭ በመያዝ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦርን በመቀላቀል አረመኔውን የአብይ አህመድ መንግስት ስርዓት በማውገዝ እስከ መጨረሻው ለማስወገድ ቃል መግባታቸውንም አሳውቀዋል። ብልጽግና ካምፕ ያለው ሙሉ በሙሉ እየፈራረሰ ይገኛል። ቀሪዎቹም በቡድን ፋኖን ለመቀላቀል ምቹ ሁኔታ እየጠበቁ መሆኑን ማረጋገጥ ተችሏል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።